የተስተካከለ ነገር ውስጥ መግባት የምትፈልጉ ከሆነ አመስግኑ። ሕይወታችሁ በምስጋና የተሞላ ካልሆነ ነገራችሁ አይስተካከልም። ብዙ ሰው ሕይወቱን ለማስተካከል ተራራ ይወጣል፣ ቁልቁለት ይወርዳል፣ ብዙ አይነት በሮችን ያንኳኳሉ። ይሁን እንጂ አንድ ምዕራፍ አይራመዱም። ስላለቀሳችሁ፣ ስላጎረመረማችሁ፣ ስለተናደዳችሁ የሚለወጥ ሕይወት የለም። ተግዳሮት ውስጥ ሆናችሁ አመስግኑ። የመጀመሪያው ምስጋና ወደ ምስጋና ይመራል። ሁለተኛው ምስጋና እግዚአብሔርን እየመሰሉ ወደ መኖር ይመራል። እግዚአብሔር ማንን ይመስላል ካላችሁ የሚያመሰግኑ ሰዎችን ይመስላል። ይህ ከአፋችሁ የሚፈልቀው የምስጋና መንፈስ እግዚአብሔርን ወደ መምሰል ይመራችኋል። ኤቭሪ ሲንግል ዴይ በሕይወታችሁ እግዚአብሔርን እየመሰላችሁ፣ በንግግራችሁ እግዚአብሔርን እየመሰላችሁ፣ በአካሄዳችሁና በአስተሳሰባችሁ እግዚአብሔርን እየመሰላችሁ የምትሄዱ ትሆናላችሁ። መቼ? ስታመሰግኑ። የመጽሐፍ ቅዱስ ክፍል ከኔ ጋር መዝሙረ ዳዊት ምዕራፍ 34 ከቁጥር 1 ጀምሮ ያለውን ክፍል አብረን እናያለን። እግዚአብሔርን ሁል ጊዜ እባርከዋለሁ፣ ምስጋናውም ዘወትር በአፌ ነው። ነፍሴ በእግዚአብሔር ትከብራለች፣ ገሮች ሰምቶ ደስ አላቸው። እግዚአብሔርን ከእኔ ጋር ታላቅ አድርጉ፣ በአንድነትም ስሙን ከፍ ከፍ እናድርግ። እግዚአብሔርን ፈለግሁት መለሰልኝም፣ ከመከራዬም ሁሉ አዳነኝ። ወደ እርሱ ቅረቡ ያበራችሁማል፣ ፊታችሁም አያፍርም። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ያድናችሁማል። እግዚአብሔር ቸር እንደሆነ ቅመሱ እዩም። በእርሱ የሚታመን ሰው ምስጉን ነው። የሚፈሩት አንዳች አያጡምና ቅዱሳኑ ሁሉ እግዚአብሔርን ፍሩት። ባለጠጎች ተሄዩ ተራቡ፣ እግዚአብሔርን የሚፈልጉት ግን ከመልካም ነገር ሁሉ አይጎድሉም። የመልእክት ርዕስ ምስጋና ወደ ምስጋና ይመራል ይላል። ማመስገን ከጀመራችሁ ወደ ሌላ ምስጋና ትሸጋገራላችሁ። የእግዚአብሔርን ቃል መሰረት ያደረገ እውነት እናገራለሁ። ሕይወታችሁ በምስጋና የተሞላ ካልሆነ ነገራችሁ አይስተካከልም። የተስተካከለ ነገር ውስጥ መግባት የምትፈልጉ ከሆነ አመስግኑ። የሚያመሰግን ሰው ሕይወቱ ይስተካከላል። ብዙ ሰው ሕይወቱን ለማስተካከል ተራራ ይወጣል፣ ቁልቁለት ይወርዳል። ከመስመር የወጣውን ጉዳይ ወደ መስመር ለመመለስ ዕውቀት ያላቸው ሰዎችን ያማክራሉ፣ ብዙ አይነት በሮችን ያንኳኳሉ። ይሁን እንጂ አንድ ምዕራፍ አይራመዱም። ስላለቀሳችሁ፣ ስላጎረመረማችሁ፣ ስለተናደዳችሁ የሚለወጥ ሕይወት የለም። ተግዳሮት ውስጥ ሆናችሁ አመስግኑ። በመዝሙረ ዳዊት ምዕራፍ 34 ከቁጥር 1 ጀምሮ የተጻፈው ሐሳብ እግዚአብሔር የሕዝቡን ጸሎት ሰምቶ ሕዝቡን በመታደጉ ለስሙ የቀረበ ምስጋና ነው። ይህ ችግረኛ ጮኸ የሚል ቃል አለ። ይህ ችግረኛ ጮኸ የሚለው ቃል ሀብትና ንብረት የሌለው ማለት አይደለም። ይህ ችግረኛ የተባለው ፍትህ አጥቶ የሚጨነቅ፣ እውነት እያለ የሚገፋ፣ የእግዚአብሔርን ቀን የሚጠብቅ፣ መልስ የሚጠብቁ ሰዎች ከእግዚአብሔር ዘንድ ፍትህ ያገኙበት። የተገፉ ሰዎች ጮሁ፣ የተጣሉ ሰዎች ጮሁ። የፍትህ ጥያቄ አቅርቦ ፍትህ ማግኘት ያልቻሉ ሰዎች፣ እውነትን የተቀሙ ሰዎች፣ እነዚህ ሰዎች ጮሁ። ወደ ማን? ወደ እግዚአብሔር ጮሁ። መመለስ ወደሚችለው አምላክ ጮሁ። እግዚአብሔር ጩኸታቸውን ሰምቶ መለሰላቸው። እግዚአብሔርን እየመሰሉ ለመኖር ለሚፈልጉ ሰዎች የሚገርም አቅጣጫ የሚያስቀምጥ ክፍል ነው። እግዚአብሔርን እየመሰሉ በመኖር ውስጥ ምን አይነት ብሌሲንግ እንዳለ፣ ምን አይነት ክብር እንዳለ፣ ምን አይነት ሞገስ እንዳለ በግልጽ የሚያስቀምጥ ክፍል ነው። እግዚአብሔርን እየመሰሉ መኖር አስፈላጊ መሆኑን አቅጣጫ የሚያሳይ ብቻ ሳይሆን መመሪያም ጭምር የሚሰጥ ነው። መልካም ቀን ማየት የሚፈልግ ይላል። በጎ ቀን ማየት የሚፈልግ፣ ደስ የሚል ቀን ማየት የሚፈልግ ሰው ይሄንና ይሄንን ያድርግ ብሎ መመሪያ ይሰጣል፣ አቅጣጫ ያስቀምጣል። ደስ የሚል ቀን ማየት ትፈልጋላችሁ? እግዚአብሔርን ፍሩ፣ እግዚአብሔርን አክብሩ፣ አመስግኑ። ሐዘን በደስታ ይለወጣል። መልካም ቀን ማየት የሚፈልግ፣ ሃሌሉያ የሚያሰኝ፣ ዋው የሚያሰኝ ድንቅ ቀን ማየት የሚፈልግ ሰው እግዚአብሔርን ይፍራ ይላል። እግዚአብሔርን የሚፈሩ ሰዎች ጠግቦ ይኖራሉ። እግዚአብሔርን የሚፈሩ ሰዎች ሲወጡም ሲገቡም በግሬስ ይመላለሳሉ። እግዚአብሔርን የሚፈሩ ሰዎችን ደመና ይከተላቸዋል። እግዚአብሔርን የሚፈሩ ሰዎች በሞገስ ይወጣሉ፣ በሞገስ ይገባሉ። እግዚአብሔር የሕዝቡን ጸሎት ሰምቶ
ህዝቡን በመታደጉ ምክንያት የሆነውን ሁኔታ ወደ መዝሙር ነው የቀየረው። በህይወታችሁ ላይ የተፈራረቀ ሐዘንና ለቅሶ ስቃይና ጩኸት ወደ መዝሙር ሊቀየር ነው። አሁን የምታልፉበት መንገድ ከጥቂት ቀናት በኋላ ከጥቂት ወራት በኋላ ወደ መዝሙር ይቀየራል። ወደ ምስጋና ይቀየራል። ወደ ደስታ ይቀየራል። ወደ ክብር ይቀየራል። ይሄንን ሁኔታ እግዚአብሔር ሲቀይር ብዙ ሰዎች ከሩቅ አገር እንኳን ደስ አለ እያሉ ይመጣል። በሚቃወሙትና በሚያሳድዱት መካከል ሆኖ የምስኪኖች ጩኸት እንዲሰማ ወደ ፍትህ አምላክ ጮኋል። ይህ ወደ እግዚአብሔር የሄደው ጩኸት ጊዜ ጠብቆ መልስ ይዞ በተመለሰ ጊዜ ብዕሩንና ወረቀቱን አገናኘ። ዳዊት የጻፈው መዝሙር ዝም ብሎ ተራ መዝሙር አይደለም፣ የምስጋና መዝሙር ነው። አንዳንዶቻችሁ ቤት የምስጋና መዝሙር ያለው፣ በአንዳንዶቻችሁ መንገድ ላይ የምስጋና መዝሙር አለ። ያለ በደል ያለ ጥፋት እንደ በደለኛ እንደ ጥፋተኛ የተቆጠራችሁ ሰዎች፣ ጭንቅላታችሁን የተረገጣችሁ ሰዎች የምስጋና መዝሙር ሳትዘምሩ አትሞቱ። በረዳችሁ ሰዎች፣ በመገባችሁ ሰዎች የምትገፉ ሰዎች፣ ደግፋችሁ አንድ ምዕራፍ እንዲራመዱ ምክንያት የሆናችሁ ሰዎች ተመልሶ ባንተ ላይ ጥቃት ቢያደርስብህ ለምስጋና መዝሙር ይሆናል። እንድትይዙልኝ እንፈልገው ምስጋና ሁሉ ጊዜ ወደ ምስጋና ይመራል። ምስጋና ውስጥ ያለው ክብር፣ ምስጋና ውስጥ ያለው የአሸናፊነት ኃይል። ዝም ብለህ አንተ አመሰግናለሁ ስትል ሟርተኞች በእንቅልፍ ይመታሉ፣ መስራት አይችሉም። ለምን? እግዚአብሔርን ስታመሰግን እነሱ ላይ ጨለማ ይወርቃል። እስኪ አንድ ሰው ከኔ ጋር ወደ ኋላ ደገፍ ብሎ አመሰግናለሁ ይበል። ድገሙልኝ። የመጀመሪያው ምስጋና ወደ ምስጋና ይመራል። ሁለተኛው ምስጋና እግዚአብሔርን እየመሰሉ ወደ መኖር ይመራል። እግዚአብሔር ማንን ይመስላል ካላችሁ የሚያመሰግኑ ሰዎችን ይመስላል። ለእግዚአብሔር ምስጋና ማቅረብ ስትጀምሩ ይህ ከአፋችሁ የሚፈልቀው የምስጋና መንፈስ እግዚአብሔርን ወደ መምሰል ይመራችኋል። ኤቭሪ ሲንግል ዴይ እግዚአብሔርን እየመሰላችሁ፣ በሕይወታችሁ እግዚአብሔርን እየመሰላችሁ፣ በንግግራችሁ እግዚአብሔርን እየመሰላችሁ፣ በአካሄዳችሁና በአስተሳሰባችሁ እግዚአብሔርን እየመሰላችሁ የምትሄዱ ትሆናላችሁ። መቼ? ስታመሰግኑ። የሚያመሰግኑ ሰዎች ሽታቸው እግዚአብሔር እግዚአብሔር ይላል። የሚያመሰግኑ ሰዎች ከክብር ወደ ክብር ይለወጣሉ። የሚያመሰግኑ ሰዎች በየቀኑ ይጨምራሉ። የሚያመሰግኑ ሰዎች ውሃ አጠገብ እንደተተከለች ዘንባባ ሁሉ ጊዜ ግሪን ሆኖ ይኖራሉ። በመዝሙረ ዳዊት ምዕራፍ 34 ቁጥር 6 ላይ ያለውን ቃል እናያለን። ምናልባት ስክሪን ላይ መምጣት ከቻለ ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። ይህ ችግረኛ የተባለው ሀብትና ንብረት የሌለው ማለት አይደለም። ነገር ግን ራሱን ለማዳን የማይችል እግዚአብሔርን ብቻ ተስፋ የሚያደርግ ሰው የጸለየው ጸሎት ነው። በመዝሙረ ዳዊት ምዕራፍ 34 ቁጥር 6 ላይ እንደተጻፈው አይነት ችግረኞች አላችሁ፣ ይሄ ወር የእናንተ ወር ነው። እግዚአብሔር ከላይ ወደ ምድር የሚናገርበት፣ የተከለከላችሁትን ፍትህ ከእግዚአብሔር እጅ የምትረከቡበት። መዝሙረኛው ዳዊት ምዕራፍ 34 ላይ የተናገረው ወይም የዘመረው መዝሙር ፍትህ በማግኘቱ ምክንያት የተዘመረ መዝሙር ነው። ተገፍቼ ነበረ፣ እኔ ሲዋረድ ከኔ ጋር የተዋረዱት፣ እኔ ሲገፋ ከኔ ጋር የተገፉት፣ እኔ ሲቀበር ከኔ ጋር የተቀበሩት አንድ ላይ ፍትህ ስላገኙ እዘምራለሁ። እግዚአብሔር የፍትህ አምላክ ነው። አሁን እኛ ያለንበት ክፍለ ዘመን የፍትህ እጦት ያለበት ዘመን ነው። በብዙ ሚሊዮን የሚቆጠሩ ለፍትህ ፍለጋ ይጮሃሉ፣ ይንከራተታሉ። የፍትህ ፈላጊዎች ድምጽ ተራራ ላይ ይጮሃል፣ ሸለቆ ላይ ይጮሃል። በየቦታው ፍትህ የሚጠይቁ ሰዎች ቁጥራቸው በጣም ብዙ ነው። እውነት አንዳንድ ጊዜ በበደለኞች እጅ ትሞታለች፣ ትቀበራለች፣ በሶስተኛው ቀን ግን ትነሳለች። አርብ ከሰዓት በኋላ ከ9 ሰዓት ጀምሮ እስከ እሁድ ማለዳ ድረስ እውነት አፈርና ድንጋይ ለብሶ ተኛ። በሶስተኛው ቀን የፍትህ አምላክ እጁን ሲዘረጋ ከእውነት ላይ ድንጋዩ ተንከባለለ። እውነት ሕያው ሆኖ ወጣ። እውነት መንቀሳቀስ ጀመረ። እውነት ማውራት ጀመረ።
እውነትን ይዞ ተነሳ። መዝሙረ ዳዊት ምዕራፍ 34 ቁጥር 7 ላይ ያለውን ሐሳብ አብረን እናያለን። ምንድነው የምለው ይሄ ክፍል? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናችሁማል። መዝሙረ ዳዊት ምዕራፍ 34 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናችሁማል። የእግዚአብሔር መልአክ የሚሰፍረው እግዚአብሔርን በሚፈሩት ዙሪያ ነው። ገብርኤልን ስለፈራ ገብርኤል ዝም ብሎ መጥቶ አያጅብም። ሻማ ስለገዛለት በቃ ይሄን ለኔ ነው ያደረገው ብሎ አያጅብም። እግዚአብሔርን በሚፈሩት ዙሪያ የእግዚአብሔር መላእክት ይሰፍራሉ። መላእክቶች ለምን እንደተፈጠሩ ዛሬ ያሳያቸዋል። መላእክቶችን ማክበር ኖርማል ነው፣ ግን አትፍሩ። ለመላእክቶች በሚሰግዱት ሰዎች ዙሪያ አይልም። እግዚአብሔርን በሚፈሩት ዙሪያ የእግዚአብሔር መልአክ ምን ይላል? ይሰፍራል። እግዚአብሔርን ስትፈራ የእግዚአብሔር መላእክቶች ይላካሉ። ያድናችሁማል ይላል። ያድናችሁማል የሚለውን ትርጉም መልአኩ ራሱ እንደሚያድን አድርጎ ይስላሉ። የእግዚአብሔር መልአክ ማዳን የሚችለው እግዚአብሔር ሲያዘው ብቻ ነው። በራሱ የሚያድን መልአክ የለም። በራሱ የሚያስመልጥ መልአክ የለም። የማዳን ኃይሉ ከሱ የተነሳ ሳይሆን ከጀርባው ካለው ከትልቁ አምላክ የመነጨ ነው። መልአክ እኮ ያድናል ብሎ ይሄንን ክፍል አንዳንዱ ቀጥታ ከገብርኤል ጋር ይለጥፋል። እንዴ ያድናችሁማል እያለ አይደለም ወይ? ማወቅ ያለባችሁ የመጀመሪያው ነገር የእግዚአብሔር መልአክ የሚሰፍረው ራሱን በሚፈሩት ዙሪያ ሳይሆን እግዚአብሔርን በሚፈሩት ሰዎች ዙሪያ ነው። እግዚአብሔር ቅዱሳኑን ከስጋዊና ከመንፈሳዊ ጉዳት ለመጠበቅና ለማዳን መላእክቱን ሾሟል። ቅዱሳኑን በክርስቶስ አምኖ የዳኑትን ከስጋዊና ከመንፈሳዊ ጉዳት እንዲጠብቁ ነው የሾማቸው። አንተ አታይም? ዛሬ ወደዚህ ቸርች ስትመጣ ታጅበ ነው የመጣው። ሳያቋርጥ ዲያብሎስ በዙሪያችን ይዞራል። መግባት ይፈልጋል፣ ይሞክራል። ነገር ግን እኛ ሁሉ ጊዜ የማይታዩ ቦዲጋርዶች አሉ። የእግዚአብሔር መላእክቶች በዙሪያችን ሰፍረዋል። የሚመጣውን ሁሉ የመታ ይጥላል። በግራ የሚመጣው ይመታል። በልብህ አምነህ በአፍህ ስትመሰክር አውቶማቲካሊ የእግዚአብሔር ንብረት ትሆናለህ። የመንፈስ ቅዱስ ማህተም በግንባሪ ላይ ያርፋል። ማመንን ስታረጋግጥ መንፈስ ቅዱስ የራሱን ስታምፕ ባንተ ላይ ያሳርፋል። እግዚአብሔር ደግሞ ንብረቴ ናቸው ብሎ በሚያምኑት ዙሪያ መላእክቶችን ይልካል። ለምን? እንዳይነኩ። የኔ ነው ጠብቅ፣ የኔ ናት ጠብቃት። ወደምትገባበት ስፍራ ሁሉ ይገባሉ። አንተ መታወቂያ አሳይተህ ትገባለህ፣ እነሱ መታወቂያ ሳያሳዩ ይገባሉ። አንተ ተፈትሸህ ትገባለህ፣ እነሱ ሳይፈትሹ ይገባሉ። በመላእክና ምንም አላላችሁ ምናምን የሚል አይጠፋም። በመላእክና ምንም አናለ። መላእክቶች ሲላኩ ያድናሉ። የሚያድኑት ግን በራሳቸው ኃይል ሳይሆን በእግዚአብሔር ኃይል ነው። እግዚአብሔር አድርጉ ሳይላቸው እንኳን አንድ ሙሉ እችን አንዷን ጥፍራ ያንቀሳቅሱ። ሁለተኛ ነገሥት ምዕራፍ 6 ቁጥር 17 እናይና እንጨርሳለን። ኤልሳዕ የተናገረው ቃል ነው ይሄ ቃል። ኤልሳዕም አቤቱ ያይ ዘንድ አይኖቹን እባክህ ግለጥ ብሎ ጸለየ። እግዚአብሔርም የብላቴናውን አይኖች ገለጠ፣ አየም፣ እነሆም በኤልሳዕ ዙሪያ ያሉት የእሳት ፈረሶችና ሰረገሎች ተራራውን መልተውት ነበር። በጣም ብዙ ሰረገላ ደጅ ላይ ቆሟል። በቃ ዛሬ ተይዘናል ብሎ ሲናገር ኤልሳዕ እንደዚህ አለ፣ አንተ አይኒ ተከድኗል፣ ማየት እንድትችል ጸልያለሁ። እግዚአብሔር ሆይ የጊያዝን አይን ግለጥ ብሎ ሲጸልይ እግዚአብሔር የጊያዝን አይን ገለጠው። አይኑ ሲገለጥ ተአምር አየ። በኤልሳዕ ዙሪያ ያሉት የእሳት ፈረሶችና ሰረገሎች ተራራውን ሞልተውት ነበር። ከተላኩት ገዳዮች ኤልሳዕን እንዲታደጉ የተላኩት የኤልሳዕን ዙሪያ ሞልተውት ነበር። በዓለም ካለው በእኛ ውስጥ ያለው ይበልጣል። የእግዚአብሔር መልአክ አንተን የሚጠብቀው እሱን ስለምትፈራ አይደለም፣ ዋናውን ስለምትፈራ ነው። በራሱ የሚያድን፣ በራሱ የሚታደግ፣ በራሱ ተአምር የሚሰራ መልአክ የለም። አንዳንድ ጊዜ አያለው እኔ መኪናዎች ላይ በጣም በብዙ ታክሲዎች ላይ የገብርኤል ስጦታ ይላል። መላእክቶች ከየት አምጥቶ ይሰጣሉ? እግዚአብሔር የሰጠው ነገር ላይ ዕውቅናውን ለመልአክ፣ እግዚአብሔር በሰጠው ጉዳይ ላይ ዕውቅናውን ለገብርኤል፣ እግዚአብሔር በሰጠው ጉዳይ ላይ ዕውቅናውን ለሚካኤል፣ እግዚአብሔር ባደረገው ጉዳይ ላይ ዕውቅናውን ለማርያም ስትሰጡ አይከብዳችሁ? በያዛችሁት ነገር ሁሉ ላይ መልአክን ሾማችሁ እግዚአብሔርን ዳር ያወጣችሁ ሰዎች። ከመልአክ የተቀበልኩት መኪና የለም፣ ከመልአክ የተቀበልኩት
የተቀበልኩት ልጅ የለም ከመላክ የተቀበልኩት ትዳር የለም ስለዚህ ይሄ የጋብርኤል ስጦታ ነው ብዬ መጻፍ አልችልም ሚንቀሳቀስና ማይንቀሳቀስ ንብረት ሁሉ የእግዚአብሔር ስጦታ ነው እስትንፋሳችን የእግዚአብሔር ስጦታ ነው በሰላም ወጥተን የምንገባው በእግዚአብሔር ነው በጣም ብዙ ሰዎች በዚህ ወር ካመናችሁ ከእግዚአብሔር እጅ ስጦታ ትቀበላላችሁ የኔ ነገር ሁሉ ምንጩ እግዚአብሔር ነው በኔ ጉዳይ ዕውቅና የሚሰጠው ለእግዚአብሔር ነው እኔ ዕውቅና የሚሰጠው ለእግዚአብሔር ብቻ ነው ማዳን የእግዚአብሔር ነው ኃይል የእግዚአብሔር ነው ችሎታ የእግዚአብሔር ነው ዕውቀት የእግዚአብሔር ነው ጥበብ የእግዚአብሔር ነው እስኪ ሁለት እጃችሁን አንሱና ሁሉ በእርሱ ሆነ በሉት ይደገም ከሆነ አንዳች እንኳን ያለ እርሱ አልሆነም